እንዴት አላችሁ ቤተሰቦች ሁሉ ሰላም? ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። በነገራችን ላይ ለምታደርጉት ትብብር ሼር ስለምታደርጉ ኮሜንት ስለምታደርጉ እንደዚሁም ደግሞ በተደጋጋሚ ስለምትመለከቱ እጅጉን ነው የማመሰግናችሁ። እኔም ደግሞ ታማኝ መረጃዎችን የማጋራት ግዴታ አለብኝ። ያ የማይሆን ከሆነ እንግዲህ እናንተም በእርግጥ አብራችሁኝ ልትቀጥሉ አትችሉም ነበር፣ ግን ለሁሉም ነገር እጅጉን አመሰግናችኋለሁ። እያንዳንዱን እንቅስቃሴም ደግሞ ያለውን ሁኔታ መመልከት ማስተዋል ይቻላልና የእናንተ ስራ እጅጉን ትልቅ ቦታ ያለው ነው። ታንኪዩ ቨሪ ማች ለማለት ነው። ዛሬ በጣም እንግዲህ ዓለማችንን እስካሁን ተስፋ ያደረገችባቸው ጉዳዮች ነበሩ። በሌላ በኩል ደግሞ ስጋት የሚደቅኑ ጉዳዮች እየተነሱ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቶማሃውክ የተሰኘውን የረዥም ርቀት ተወንጫፊ ሚሳኤል ወይም ደግሞ የሚሳኤል ስርዓት ለዩክሬን የመስጠታቸው ጉዳይ እየተረጋገጠ በመምጣቱ ወይም ደግሞ በዛ ልክ ጉዟቸውን እያፋጠኑ መምጣታቸው ውጥረትን አስከትለዋል። ይህ ውጥረት ደግሞ ወደ ሶስተኛው የዓለም ጦርነት ዓለማችን የጦርነት ነጋሪት ጉሰማ ላይ ናት የሚል አረዳድ እንዲኖር አድርጓል። ከዛም ባሻገር ደግሞ ፕሬዚዳንት ዶናልድ ትራምፕ የሰጡትን ሀሳብ ተከትሎ ከሩሲያ በኩል የሚወጡ መረጃዎች ደግሞ እንደዚሁ አስደንጋጭ በመሆናቸው በቀላሉ የሚታይ አይደለም እና እንግዲህ በጣም ዓለማችን ላይ እጅግ በርካታ ውጥረቶችን ፕሬዚዳንት ዶናልድ ትራምፕ ቀልብሻለሁ በሚሉበት አጋጣሚ አሁን እንደዚህ አይነት ነገሮች ደግሞ ለሩሲያ የጦር መሳሪያ ለዩክሬን የጦር መሳሪያን አሳልፈው ይሰጣሉ። ያ በሆነበት አጋጣሚ ደግሞ እያንዳንዱ ነገር አንታይ የሆኑ ፖሊሲዎችንም እየተከተሉ ይገኛሉ የሚል እንደዚሁ በጣም አስፈሪ ጉዳዮች እየወጡ ይገኛልና አሜሪካ ከ20 እስከ 30 የሚደርሱ ቶማሃውክ የተሰኙትን የረዥም ርቀት ተወንጫፊ የሚሳይል ስርዓቶች ወይም ደግሞ ሚሳይል ሲስተምስ ልትሰጥ እንደምችል የተነገረ ነው። የወርልድ ዋር 3 አላርም ቤልስ አዝ ትራምፕ ኤንድ ክሬምሊን ኢሹስ ድራማቲክ ሚሳይል ትሬት። ይሄ ማለት እንግዲህ ፕሬዚዳንት ዶናልድ ትራምፕና የክሬምሊን ባለስልጣናት አሁን ውጥረቶችን በተመለከተ የሚሰጧቸው አስተያየቶችን ተከትሎ የሚመጡ ሀሳቦች የሶስተኛው የዓለም ጦርነት ነጋሪት ጉሰማ ሂደት ተጀመረ የሚሉ መረጃዎች በጣም ሚረር ይዘው እየወጡ ይገኛልና ይሄ በጣም አስፈሪ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለዩክሬን ይህን የጦር መሳሪያ ሎንግ ሬንጅ ቶማሃውክ የተሰኘውን ሚሳይል ስርዓት ሊሰጡ እንደሚችሉ እየተነገረ ነው። ይህም ደግሞ ፕሬዚዳንት ቭላድሚር ፑቲን ላይ ጫና ለማሳደር ወይም ደግሞ ፕሬዚዳንት ቭላድሚር ፑቲን የሚሄዱበትን እንደዚህ አይነት አስፈሪ ወታደራዊ እርምጃዎችን ለመቆጣጠር ያግዛል በሚል ተስፋ አሉታዊ ተስፋ እንዲጣል አድርገዋል እና ፕሬዚዳንት ዶናልድ ትራምፕ ከፑቲን ጋር በቅድሚያ ተነጋግሬ ለሁኔታዎች መፍትሄ ያመጣለው ነበረ ያሉት። እንግዲህ ፕሬዚዳንት ቭላድሚር ፑቲን ደግሞ ጉዳዩን ትንሽ ጠንከር እያደረጉ በመሄዳቸው ምክንያት እንደዚህ አይነት ሁኔታዎች በቀላሉ መፍትሄ ላይ ያገኙ እንደሚችሉ ይነገራል። ያም ሆኖ ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅና በጥቅሉ ዓለም ላይ 8 ጦርነቶችን አስቆሚያለሁ እያሉ ከፍ እያደረጉ ቢገኙም ራሳቸውን የዩክሬን ጦርነት ማስቆም አልቻሉም። አሁን ይባስ ብለው ደግሞ ቶማሃውክ የተሰኘውን ጦር መሳሪያ ስርዓት ወይም ደግሞ የሚሳይል ስርዓት ለዩክሬን የሚሰጡ የሚሆንበትን እድል ፈጥረዋል እና ይሄኛው ደግሞ I might say look this war is not going to get settled I'm going to send them tomahawks የሚል ሀሳብ ነው። ያ ማለት እንግዲህ ጦርነቱ የማይቆም ከሆነ ፕሬዚዳንት ቭላድሚር ፑቲን ጦርነቱን ማስቆም የማትችሉ ከሆነ በዛ ልክ የማትንቀሳቀሱ ከሆነ እኛ እንግዲህ ፕሬዚዳንት ቮሎዲሚር ዜሌንስኪ ቶማሃውክ የተሰኘውን ረዥም ርቀት ተወንጫፊ ሚሳይል እንሰጣለን። በዚህም አጋጣሚ ደግሞ የጦርነቱ መቋጫ ሊያገኝ ይችላል የሚል አንደምታ ያለው ነው። ቶማሃውክ እንግዲህ በቀላሉ ዌስትስ የሚተማመኑበት ወይም ደግሞ የምዕራቡ ዓለም ከሚተማመንባቸው የረዥም ርቀት ተወንጫፊ ሚሳይሎች ውስጥ የሚመደብ ነው። በእርግጥ ከዚህ ቀደም ፕሬዚዳንት ዶናልድ ትራምፕ እንዳይሰጥ ከልክለው ነበረ። ከመከልከላቸውም ውጪ ሌሎች አይነት ጥያቄ ሊያስነሱ የሚችሉ የጦር መሳሪያዎችን ሊሰጡ እንደሚችሉ ሲነገር ነበርና አሁን በዚህ ልክ መሄዳቸው ሜቢ ውጥረቱን ሌላ አይነት አንደምታ እያሰጠው ይገኛል። በጣም ብዙዎች በበርካታ የፖለቲካ አረዳድ ውስጥ ገብተው ነው ይሄን ነገር እየተመለከቱት ያለው። ምክንያቱም ፕሬዚዳንት ዶናልድ ትራምፕ ይሄን አሉ ማለት ጦርነቱ ሴትል የማይደረግ ከሆነ ወዲያውኑ መፍትሄ የማይሰጠው ከሆነ አንዳንድ ጉዳዮች በዚህ ልክ ተባብሰው ሊቀጥሉ አውሮፓ፣ ኤዥያም አስቸጋሪ ውጥረት ውስጥ ሊገባ እንደሚችል ፍንጭ ይሰጣልና ይሄኛው ብዙ ሰዎች የሚያስቀምጡት ሀሳብም የሆነ መጥቷል። ባይዘው ቶማሃውክ የሚባለው የሚሳይል ስርዓት እስከ 1200 እስከ
2500 ኪሎ ሜትሮች ድረስ ሊምዘገዘግ የሚችል ወይም ደግሞ ጫና መፍጠር የሚችል የጦር መሳሪያ ነው እና ይሄኛው ዩክሬን ከየትኛውም አቅጣጫ ሆነ ወደ ሩሲያ ካስወነጨፈች ሞስኮ ላይ ሁላ ከሞስኮም ተሻግሮ ጥቃት ልትሰነዝር እንደምችል ነው የሚያስቀምጠው እና አሜሪካ ከ20 እስከ 50 የሚሆኑ ቶማሃውክ ሚሳይሎችን ለዩክሬን እንደምትሰጥ ፋይናንሻል ታይምስ ነው ያስነበበው። ግን ደግሞ ይሄኛው ከ20 እስከ 50 መስጠት ማለት አንድ ቶማሃውክ የሚመረትበት እስከ ፕሮሰሱ እንኳን ከተመለከት ነው 1.3 ሚሊዮን የአሜሪካ ዶላር ድረስ የሚፈጅ ነውና ይሄን ሁሉ በአንድ ጊዜው ጥቅም ላይ ውሎ ወጪ መቆጣጠር ይቻላል ወይ? ዘለንስኪ ይሄን መክፈል ይችላሉ ወይ? ከትራምፕ ባህሪስ አንጻር ወጪ መቀነስ ፍላጎታቸው ሆኖ ሳለ በዚህ ልክ ጥቃት እንዲሰነዘር የሚያደርግን ከ20 እስከ 50 የሚደርሱ ሚሳይሎችን ወይም ደግሞ እነዚህ ቶማሃውክን ከሰጡ እንደው ቢያንስ እንኳን 30ውን ሚዲየም አቨሬጅን ወስደን ብንወስድ ወይም 35 አካባቢ ያለውን ቢሆን የሚያወጣውን ወጪ የምታውቁት ነው። እስከ 40 ሚሊዮን ዶላር የሚደርስ ነው እና ይሄኛው አዋጭነት እንደሌለው ይነገራል። ግን ያም ሆኖ በዚህ ልክ እንዴት አይነት አጋጣሚን ሊያመጣ ይችላል የሚለው አስቸጋሪ ነው። ምክንያቱም አሜሪካ ራሱ ያላት አንደኛ ውድ ነው አሜሪካ ያላት ይታወቃል። ያ ማለት እንግዲህ እስከ ከ4150 በላይ ወይም እዛ አካባቢ የሚሆን ቶማሃውክ ሚሳይል ስርዓት ወይም ሲስተም እንዳላት ነው የሚነገረው። ከዚህ አንጻር ደግሞ ከ20 እስከ 50 የሚሆኑትን ቶማሃውክ ሚሳይሎችን ለዩክሬን የምትሰጥ ከሆነ ከውድነቱ አንጻር ብዙ ሊባል ባይችልም ግን ውድነቱ 1.3 ሚሊዮን የአሜሪካ ዶላር የሚፈጅ ከሆነ ከቀደም ሲል እንደነገርኳችሁ ፕሬዚዳንት ዶናልድ ትራምፕ የሚፈልጉት ገንዘብ መቀነስ ወይም ደግሞ ወጪ መቀነስና ሀብታቸውን ወደ አሜሪካ መሰብሰብ ስለሆነ እንደዚህ አይነቶቹ ሂደቶች ሜቢ ላይሳኩ ይችላሉ ተብሎ ይታሰባል። ግን ለአሜሪካ ሎንግ ላስቲንግ ኤቨር የሆነ ወይም ደግሞ ዋንስ አቶል የሆነ አይነት ትርጓሜ ያለው ከሆነ ደግሞ በዚህኛው ሂደት በጣም የወዳጅነትን ጉዳይ ብቻ ሳይሆን ፖለቲካውን በራሳቸው መንገድ ለማየትና ዘዴዎችን ለማስተካከል ሊጠቀሙባቸው እንደሚችሉ ያው ፍንጭ ሰጭ ነው። ግን ብዙ ዝርዝር ጉዳዮች አሁን የሚወጡም ይሆናል። እነ ፔንታጎን የሚሰጧቸው ሀሳቦችም ሊታዩ ይችላልና ሜቢ ሁኔታዎች በዚህ ልክ እየታዩ ነው ለማለት ነውና የሶስተኛው የዓለም ጦርነት ነጋሪት ጉሰማ ላይ መሆኑን ግን በግልጽ ያሳያል። ከዚህ ውጭም ደግሞ ፕሬዚዳንት ቭላዲሚር ፑቲን የሰሜን አትላንቲክ የጦር ጥምረትን ወይም ደግሞ ኔቶን ለመምታት ዝግጅት ላይ ናቸው ወይም ደግሞ አንድ ቀን ሊመቱ ይችላሉ የሚሉ ሀሳቦች እየተሰጡ ባሉበት ሰዓት ነው እንደዚህ አይነቱ አስቸጋሪ ነገሮች የመጡ የሚገኘው። የሩሲያው የቀድሞ እንግዲህ የውጭ ጉዳይ የቀድሞ ጠቅላይ ሚኒስትርም ነበሩ አክቹሊ የቀድሞ ፕሬዚዳንት ነበሩ ዲሚትሪ ሜድቬዴቭ ከ2008 እስከ 2012 እንደምታውቋቸው የፕሬዚዳንት ቭላዲሚር ፑቲን ደግሞ ቁልፍ አጋር ናቸውና እሳቸው አንድ ሀሳብ ሰጥተዋልና እሳቸው የሚናገሯቸው ጉዳዮች እሳቸው አንዳንድ ሀሳቦችን በተመለከተ የሚሰጧቸው ሀሳቦች ከፕሬዚዳንት ቭላዲሚር ፑቲን እምብዛም የተለዩ ስለማይሆኑ ብዙ ችግሮችን ሊያስቸግር ሊለውጥ እንደሚችል ያስቀምጣል ወይም ደግሞ ፍንጭ ይሰጣል። ይሄ ምክንያቱም ከዚህ ቀደም የኒውክሌር ጦርነት ሊነሳ ይችላል የሚል ሀሳብ ሰጥተው ነበረ እኚህ ሰው። ያ ማለት ዲሚትሪ ሜድቬዴቭ የፕሬዚዳንት ቭላዲሚር ፑቲን ቁልፍ አጋር በመሆናቸውም ብቻ ሳይሆን የሩሲያን ፖለቲካ በደንብ ሊረዱ የሚችሉ ወይም ደግሞ ከዚህ ከሚሳይል ስርዓቶች ጋር የተገናኙ ጉዳዮችን ቀይ መስመሮችን ከማለፍና ካለማለፍ ጋር የተገናኙ ጉዳዮችን ደጋግሞ በማንሳት የሚታወቁ ሰው ናቸውና ወይም ደግሞ ፖለቲከኛ በመሆናቸው ቀላል አይነት ትርጉም ሊኖረው አይችልም እሳቸው የሚሰጡት ሀሳብና ፕሬዚዳንት ዶናልድ ትራምፕ ደግሞ እንደምናውቀው በመካከለኛው ምስራቅ ያሉ ፖለቲካዎችን ለማሳካት ወይም ደግሞ አንዳች መፍትሄ ለመስጠት በሚል ሀሳቦቻቸውን ሰብሰብ አድርገው እየሰሩ ባሉበት አጋጣሚ ይሄኛው ከዩክሬን በኩል ያሉት ጉትጎታዎች ሌላ አይነት መልክ ያላቸው እየተሰጣቸው መጥቷል። ያ ማለት ፕሬዚዳንት ቮሎዲሚር ዜሌንስኪ በቅርቡ ያገኟቸዋል ትራምፕን ስለምንድን ነው ስለ ቶማሃውክ የመሰልና ወይም ደግሞ ሌሎች አይነት ጦር መሳሪያዎችን መቀበልና አለመቀበል ላይም ትኩረት ሊያደርጉ እንደሚችሉ ይነገራል። ይሄኛው እጅግ አስቸጋሪ ነው። ምክንያቱም ከዚህ ቀደም ብዙ መረጃዎች ሲወጡ ነበረ ፕሬዚዳንት ቭላዲሚር ፑቲን ኤፍ-16 ተዋጊ ጀቶች ከገቡ ዩክሬን ውስጥ ከምዕራቡ ዓለም ጋር ከኔቶ ጋር የመዋጋታችን እድል የሰፋ ነው የሚል
ሀሳብ ሲያነሱ ነበርና እንደዚህ አይነት ጉዳዮች መልካቸውን ሊለውጡባቸው ይችላል ነው። አሁን እንደውም ከጀርመን በኩል የሚወጡ መረጃዎች አንዳንዶቹ ስጋትን ያጫሩ ናቸው። ፑቲን አንድ የሆነ ጊዜ ላይ የሰሜን አትላንቲክ የጦር ጥምረትን ወይም ደግሞ ኔቶን ሊመቱ ይችላሉ የሚል ስጋት ያለው ሀሳብ ሲሰጥ ነበርና የፕሬዚዳንት ቭላድሚር ፑቲን በዛ ልክ ፖለቲካ ላይ መንቀሳቀስ የሚችሉበት እድል አለ ወይስ የለም የሚለው እንዳለ ሆኖ ግን ደግሞ ከአሜሪካ ጋር ወደ ውጥረት የሚገቡበትን አሉታዊ ሁኔታዎች አሉታዊ አጋጣሚዎች የሚፈጥሩ ከሆነ ይሄኛው በቀላሉ የሚታይ እንዳልሆነ ብዙዎች በጣም በስፋት እያነሱት የሚገኝ ጉዳይ ሆኗል እና የክሬምሊን ፖለቲካ የክሬምሊን አቋም የክሬምሊን ሀሳብ እንደዚሁም ደግሞ የፖለቲካ አረዳድና ሁኔታዎች ብዙ ጉዳዮችን ታሳቢ የሚያደርግ ግምት ውስጥ መግባት ያለባቸው የዓለምን የፖለቲካ ስርዓትና ሂደት ሊከተሉ የሚችሉ መሆን እንዳለባቸው ቢነገርም ግን ራሳቸው ፕሬዚዳንት ቭላድሚር ፑቲን እናንተ እነማን ናችሁ የሚል አቋም ያራምዳሉና ከዚህ ከዌስተርኑ ፖለቲካ ጋርም በተገናኘ ችግሮች ይነሳሉና ብቻቸው እንዳልቆሙ ደግሞ የሚያሳዩ በጣም በርካታ መረጃዎች አሉ። እንደምታውቁት እንግዲህ ዓለም ላይ ብዙ ግራ ቀኝ የምንመለከታቸው እርጀንት የሆኑ ሀሳቦች የሚነሱበት ጊዜ መጥቷል። የሰሜን አትላንቲክ የጦር ጥምረት 32 አባል ያለው ነው የምታውቁት ነው። 32ቱ አባል ደግሞ አንዱ ሲነካ ሌላው አብሮ ሌላው ላይ ጥቃት እንደሰነዘረ ወይም ደግሞ እንደተመታ ይቆጠራል የሚል አውድ ያለው ስርዓትን የሚከተሉ በመሆናቸው በዚህ በአንቀጽ 5 አማካኝነት እንደዚህ አይነት ውጥረቶች መልካቸውን ለውጠው አስቸጋሪ ሁኔታዎችን ሊፈጥሩ እንደሚችሉ ብዙዎች በስጋት መልክ ያነሷቸዋል። ና በምን አይነት ሁኔታ በምን አይነት የፖለቲካ አጋጣሚ መፍትሄ ይመጣል የሚሉትም እንደዚሁ አስቸጋሪ ሁኔታዎችን እየፈጠሩ እንደሆነ ይነገራል። ግን የፖለቲካ ዘውጉ አሁን ያለበት አጋጣሚ ከኢራን ፖለቲካም ጋር አብሮ የሚገናኝ ነው። ምክንያቱም የኢራን ፖለቲከኞች የአሜሪካው ፕሬዚዳንት ዶናልድ ትራምፕ መደራደር እንችላለን የ2015 የኒውክሌር ስምምነት ችግር ያለበት በመሆኑ እሱን አስተካክለን መቀጠል አለብን የሚል ሀሳብ በሰጡበት አጋጣሚ ነው። አሁን ደግሞ እንደዚህ አይነት ጫና ሊፈጥሩ የሚችሉ ሀሳቦች እየወጡ የሚገኙት። ኢራን በበኩሏ ደግሞ መልሳ እናንተ የምታወሩትና መሬት ላይ ያለው ሀቅ አብሮ የማይሄድ ነው የሚል ብርቱ ደግሞ ትችት የሚመስል ሀሳብም እንደዚሁ በመስጠት ትታወቃለችና ሁሉም ጉዳዮች በጣም አስቸጋሪ የሆኑ መጥተዋልና ለፖለቲካ መፍትሄ አብሮ መቆም ለፖለቲካዊ ሁኔታዎች ወይም ደግሞ አስቸጋሪ ጊዜያትን አብሮ ከመቆምና ከመፍታትም አንጻር ኢራንና አሜሪካ ያላቸው ታሪካዊ ሂደት በተለይም ላለፉት 45 ዓመታት የውጥረት በመሆኑ ይሄኛውን በብዙ መንገድ ሊያሳይ ይችላልና ይሄኛውን ክፍተት ደግሞ የሩሲያው ፕሬዚዳንት ቭላድሚር ፑቲን ሊጠቀሙበት ይችላሉ። ምክንያቱም እንግዲህ አንታይ ኢራን የሆኑ አቋሞች እየተራመዱ ነው። በኢራን ያሉ ፖለቲከኞች ደግሞ አስቸጋሪ ሆነዋል። በእስራኤል ክነሴት ውስጥ ራሳቸው ፕሬዚዳንት ዶናልድ ትራምፕ የተናገሩትን ግምት ውስጥ ማስገባት እንደዚሁ ለኢራን ጥላቻ እንዳላቸው የሚጠቁም ነው የሚል ሀሳብም አንስተዋልና ይሄ የሰሜን አትላንቲክ የጦር ጥምረት ቀደም ሲል ያነሳውላችሁ ከዚሁ ከኢራን ፖለቲካም ጋር አብሮ የሚነሳ ነው። ምክንያቱም ኢራንና ራሽያ ጠል ፖለቲካ አሁን ዓለም ላይ እንዲሰፍን በማድረጉ ሂደት ኔቶ ትልቅ ሚና እየተጫወተ ይገኛል። ኔቶ 32 አባል ብቻ በሚለውም የሚቆም አይደለም። ዌስተርን ወይም ደግሞ ምዕራቡን ዓለም ግምት ውስጥ ያስገባ የፖለቲካ ማለት እንችላለን ወታደራዊ ጥምረት ነው። እንግዲህ ወታደራዊ ጥምረቱ በዋናነት የዚያ አካባቢ ያለውን የአውሮፓ ምስራቅ አውሮፓ ላይ ያለውን ስጋት ለመቀነስ እንደዚሁም ኤዥያ ላይ ያለውን ስጋት ለመቀነስ አሁን እየመጣ ነው ወደ ፓሲፊክ አካባቢ። ከዛ አንጻር ብዙ ስራዎችን እንሰራለሁ ብሎ እየመጣ ነውና እነዚህ ጉዳዮች የሚያሳስቧቸው የዓለም ፖለቲከኞች እየበዙ የተበራከቱ መጥተዋልና ኔቶ በ1949 በፈረንጆቹ አቆጣጠር ወይም ደግሞ በእኛ በ1941 ምስረታውን ሲያደርግ ብዙ ጉዳዮችን ታሳቢ አድርጎ ነበረ። በዋናነት ግን ሶቪየት ህብረት የምትባለውን ወይም ደግሞ ሞስኮ በዋናነት አሁን ራሽያ የምንላትን ግምት ውስጥ አስገብቶ መንቀሳቀስ እንዳይችሉ ለማድረግ እዙ አፍኖ ለመያዝ የሆነ ነበርና ከዛ አንጻር ምስረታውን አደረገ። እያሰፋው በጣም ብሮድሊ አንዳንድ ግንዛቤዎችን ደግሞ ስንመለከታቸው በአሁኑ የዓለም የፖለቲካ ስርዓት ላይ አብሮ የመንቀሳቀስ አብሮ የመሄድና ወይም ደግሞ ፕሬዚዳንት ቭላድሚር ፑቲንን ጫና ውስጥ ለማስገባት ያለውንም ውጥን እያሳየ መምጣቱ እጅግ አስቸጋሪ እያደረገው ይገኛልና አንቀጾች አሏቸው እንደምታውቋቸው ኔቶዎች 14 አንቀጾች አሉ። ሁሉም በአንድም በሌላም መንገድ የሩሲያን ጉዳይ ጫና ውስጥ የሚያስገባ ሩሲያን ደግሞ ታሳቢ ያደረገ ወይም ደግሞ ሩሲያ በየትኛው መንገድና ካልኩሌሽን መቼና እንዴት በምን ሁኔታ ልትወረን ትችላለች የሚለውን ግምት ውስጥ እያስገቡ
የተለያዩ ፖለቲካ ሂደቶችን በመስራት ላይ ያሉ በመሆናቸው እጅግ አስቸጋሪ ጊዜያትን እንደዚሁ ዓለምም ልጠብቅ እንድትችል አድርገዋቸዋል። ግን የፕሬዚዳንት ቭላድሚር ፑቲን አሁን በዓለም ፖለቲካ ስርዓት ላይ ተስፋ ለመጣል የሚሞክሩበት ርቀት ከዚህ እንግዲህ እሳቸው ያሉት 8 ጦርነቶችን ቋጭቻለሁ። እንግዲህ የጋዛና የፍልስጤምና የእስራኤል ጉዳይ እንግዲህ መቋጫ ካገኘ ደግሞ በእርግጥም ፕሬዚዳንት ቭላድሚር ፑቲን በዛ ልክ ፖለቲካሊ በኩራት ሊያወሩ የሚችሉበትን እድል ፈጥረዋል። ግን ይሄ የሚሆን አይመስለኝም። አንዳንድ ሁኔታዎችን ስትመለከቷቸው ፕሬዚዳንት ቭላድሚር ፑቲን አንዳንድ ፕሪፓሬሽኖች አሏቸው የሚያስፈሩ። ትራምፕ ሳይዝ ዩኤስ ሬዲ ቱ አታክ ኢስራኤል የሚል ሀሳብ ነው እየሰጡ ያሉትም አሚን ኢራን የሚል ሀሳብ እየሰጡ ነው ያለውና ይሄ ምንድን ነው? ይሄኛውስ እስከምን ሊያስቀጥላችሁ ይችላል? በእርግጥ መምታት ይችላሉ ወይ? ከዚህ ቀደም አልሞከሯትም ወይ የሚለው እንዳለ ሆኖ እንግዲህ አሜሪካም ጥቃት ልሰነዘር ትችላለች ማለት ነውና ይሄ ፑቲን ሊመቱ ይችላሉ ተብሎ እየተወራ ባለበት ሰዓት እንግዲህ በክነሴትም የሰጧቸው አስተያየቶች አሉ። ኢራንን መምታት እንደሚቻል እንግዲህ ቶማሃውክን አሳልፎ መስጠት ለፑቲን ለዩክሬን ፖለቲከኞች ከተቻለ ደግሞ በተመሳሳይ ደግሞ ኢራንን የመምታት እድልና አጋጣሚም ለመፍጠር እንደሚቻለ ይጠቁማልና ትራምፕ ሳይስ ዩኤስ ፕሪፔር ቱ ስትራይክ ኢራን ኒውክሊየር ዲል ዌን ቴህራን ኢዝ ሬዲ። ያ ማለት አሁን ስምምነቶችን ለማድረግ ዝግጁ ነን የሚል ሀሳብ ይሰጣሉ። ግን ያው ደግሞ ለማጥቃት የሚል ትርጓሜ በኢራን ፖለቲከኞች ውስጥ እንደዚሁ ይሰጣልና አሁን የክሬዲት ፖለቲካ በበዛበት ዓለም ላይ የተለያዩ አስቸጋሪ ሁኔታዎችን አንድ ላይ ማየትና ወይም ደግሞ ሰላማዊ አካሄዶችን ታሳቢ ያደረጉ እንቅስቃሴዎች ውስጥ መግባት እንደሚያስፈልግ ፖለቲከኞችም በግልጽ ያስቀምጣሉ። ግን አንዳንድ ሂደቶች አሁንም መካከለኛው ምስራቅ ላይ ያለውን ውጥረት ወይም ደግሞ እንደ ቶፕ ስቶሪ የሆኑ ጉዳዮችን ይቋጫሉ ለማለትም እንደዚሁ አዳጋች እያደረጋቸው ስለመጣ ብዙዎቹ ግራ ቀኝ የሚመለከቷቸው ጉዳይ በጣም አስቸጋሪ ሊሆኑ ይችላሉ። ሞስኮ ኮንትራክት ሲሆኑ ወይም ደግሞ ኮንትራስት ተቃረኑ ሀሳቦችን እያነሱ ይገኛሉ የክሬምሊኖች። ያ ማለት የፎርመር የሶቪየት ህብረት አባል አገራትን የመጠቅለል ውጥንም አላቸው በሚል ሀሳቦች ይነሳሉና እንደውም ሰርጌይ ላቭሮቭ የሰጧቸውን አስተያየቶች ብንመለከት እንኳን የቀድሞ የቅኝ ገዢ አገራት በአፍሪካ ምድር ላይ የፈጠሩ ያሉትን የፖለቲካ መታወቅ ወይም ደግሞ ጫና ለማሳየት ሞክረዋልና ይሄ ሁሉ እጅግ አስቸጋሪ ሊያደርገዋል እና ሩሲያ በሰላም ጉዳዩን ለመፍታት ዝግጁ ነኝ ብትልም ደግሞ አንዳንድ ሁኔታዎች አሳሳቢ ሆነዋል። ብዙዎቹን እንደምትመለከቷቸው አይደለም እና ሁሉም ጉዳይ ጊዜውን ጠብቆ ይስተካከላል ተብሎ ቢታሰብም ግን ውጥረቱን መልኩ ሊቀይር የሚችል እየሆነ መጥቷል እና የሩሲያ ፖለቲከኞች ደግሞ እንደዚህ አይነት ጉዳዮችን ማረጋጋት ካልቻሉ አንድ ላይ ቆመው ፖለቲካ ላይ መፍትሄ ማምጣት ካልቻሉ የነ ፕሬዚዳንት ዶናልድ ትራምፕ መጣር ወይም ደግሞ እኛ ለመፍትሄ እንሰራለን የሚለውም አካሄዳቸውን ብቻ በቂ እንዳልሆነ ይነገራልና የብዙዎች ሰዎች ሀሳብ ወይም ደግሞ እነ ፑቲን ጋር ያለውን ችግር ሜንሽን የሚደረግበት መንገድም በዚህ ልክ አብሮ የሚታዩ ሆኗልና ምን አይነት የዓለም ስርዓት ሊፈጠር ይችላል የሚለውም እንደዚሁ በስጋት መልክ እየተነሳ ይገኛልና ይሄኛው ሜቢ የሩሲያና የዩክሬንን ጦርነት መፍትሄ ሊያሰጥ የሚችል ነው ተብሎ ይታሰባል። ግን ብዙ ውጥረቶች አሉ። የታሪፍ ጉዳይ አለ። የዓለም የፖለቲካ ስርዓት መናወጥ አለ። ራሳቸው ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸው ርቀቶች አሉና ብዙዎች አስቸጋሪ ናቸው። ተመልካቾች ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሎ የተለያዩ ሀሳቦችንም አጋሩ። እንግዲህ ቢኒያም ካሴ ነበርኩኝ። አብሬ ቆይታ አድርጌያለሁ። ሀሳብ አጋሩ፣ ምላሽ እሰጣለሁ። ታንክ ዩ ቨሪ ማች። እንዴት